ልክ ሩታን ስታይ የምታሳየው ፊዚካልና የምትናገረው ንግግሮች ካያችሁ በጣም ነው የሚገርመው። ለምን እንደሆነ አላውቅም። መንጫጫት፣ ገበያ ማድረግ፣ ያለችበትን ቦታ መረበሽ ትወዳለች። እና ይሄ ጉዳይ ቡዜ ለምንድን ነው ሩታን ስታይ እንደዚህ የምትሆኙ? ሄርሜላ ጋር ለምንድን ነው ቆይ እነዚህ ሰዎች እንደዚህ ማይሆኑት? ፋሚሊዎች የእውነት አያስጠረጥርም? ከሩታ ጋር ሌላ ኬዝ እንዳላቸው ግልጽ አይደል? አሁን እሺ ምንድን ነው የምንፈልገው? ከሩታ ጋር ሌላ ጉዳይ እንዳላቸው እጅግ በጣም ግልጽ ነው። የአብርሃም ደህንነት ሰላም አሁንም አላሳሰባቸውም ብዬ በድፍረት መናገር ይችላል። ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ ዛሬም ይኸው ወደ እናንተ እንደተለመደው መጥቼ ያለው። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ቤተሰብ ሁኑ። ፋሚሊዎች ዛሬ እጅግ በጣም ደስ የሚል ነገር አለ። እጅግ በጣም ደስ የሚል ይህ ነገር ምንድነው ብትሉ ሩታዬ 300 ሺህ ገብታለች። እንኳን ደስ አለሽ። ሁላችሁም ኮሜንት ላይ ሩታን እንኳን ደስ አለሽ በልዋት። 300 ሺህ ሰብስክራይብ ገብታለች። እኛም ደግሞ ልክ እንደ ሩታ 5 ሺህ 6 ሺህ 10 ሺህ ገብተን እንደዚህ ደስታችንን ለማክበር ያብቃን። ሩታዬ በእንደዚህ አይነት ሁኔታ ውስጥ ያው አንዳንድ ጊዜ ደስታ ሙሉ የሚሆነው የምትፈልጉት ነገር ሆኖ ሲሆን እጅግ በጣም ደስ ይላልና በእንደዚህ አይነት ሁኔታ ውስጥ ደግሞ ደስታን እንደዚህ በማየት እጅግ በጣም ደስ ብሎኛል። ኮንግራ ብያለሁ። ገና ከዚህ በላይ እንቀጥላለን። 1 ሚሊዮን እንገባለን። ሩታዬ ፈጣሪ ካንቺ ጋር ይሁን። ደስታችን ነው። አንዳንድ ነገሮችን እናውራ እስኪ ፋሚሊዎች። ያው ዛሬ ቡዜ ቤት የተለቀቀውን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። እና ቡዜ ቤት እጅግ በጣም አንገብጋቢ የሆነ ነገር ተለቋል። እዚህ ጋር ደስታ ሲሆን እዚች ጋር ደግሞ ትንሽ ደስ የማይል ጉዳይ ተፈጥሯል። ቡዜ ያው ዛሬ ሩታ ቡዜንም ዴቭንም አግኝታለ ማውራት ሞክራለች። እኔ ቀን ያው ያልኩት ጉዳይ ነበር። ትክክለኛ ጥያቄ በትክክለኛ ጊዜ ሩታ ጠይቃለች። ነገ ምንም አይነት ውሳኔ ብትወስን ማንም ሩታን ምንም ለማለት እንዳይደፍር አድርጋ ነው ጥያቄ ጠየቀቻቸው። ይሄ ጥያቄስ ደግሞ ምን እንደሆነ አይታችኋል ብዬ ተስፋ አደርጋለሁ። እጅግ በጣም የሚገርም ጥያቄ ነው። በጣም ዴቭ ቡዜ እጅግ በጣም አስደንግጧቸዋል። ምን አይነት ጥያቄ ነው በማለት ደንግጠዋሉ። ያው መልስ ስለሌላቸው ማለት ነው። አንዳንድ እያደረጉ ያሉት ነገሮች እነሱ መልስ እንዳይኖራቸው ሆኖ ነው እየመጣባቸው ያለውና ሪያሊቲ ነው፣ ደግሞ ትክክለኛው ነገር ነው። አብርሃም ከዚህ ፊት ሩታ ጋር በነበረ ጊዜ ሩታን እያንገበገቧት፣ ሩታን እያስጨነቋት፣ ሩታን መውጫ መግቢያ እያሳጧት የነበሩት አብርሃም ሕክምና መሄድ አለበት፣ አብርሃም ጸሎት ቦታ መሄድ አለበት ምናምን እያሉ ነበር ውጋት እየሆኑባት የነበረውና ዛሬ ደግሞ ደርሰው እንደዚህ አይነት ሰው መሆናቸው እጅግ በጣም ይገርማል። ይህ ለሩታ ያላቸውን ከፍተኛ ጥላቻ የሚያሳይ ነው። አብርሃምና ሩታ አንድነታቸውንና ሰላማቸውን እንደማይፈልጉ እጅግ በጣም ግልጽ ነው። ቡዜ ለምን በዚህ ልክ ከሩታ ጋር የሆነች እንደሆነ አላውቅም። ልክ ሩታን ስታይ የምታሳየው ፊዚካልና የምትናገረው ንግግሮች ካያችሁ በጣም ነው የሚገርመው። ለምን እንደሆነ አላውቅም። መንጫጫት፣ ገበያ ማድረግ፣ ያለችበትን ቦታ መረበሽ ትወዳለች። እና ይሄ ጉዳይ ቡዜ ለምንድን ነው ሩታን ስታይ እንደዚህ የምትሆኙ? ሄርሜላ ጋር ለምንድን ነው ቆይ እነዚህ ሰዎች እንደዚህ ማይሆኑት? ፋሚሊዎች የእውነት አያስጠረጥርም? ከሩታ ጋር ሌላ ኬዝ እንዳላቸው ግልጽ አይደል? አሁን እሺ ምንድን ነው የምንፈልገው? ከሩታ ጋር ሌላ ጉዳይ እንዳላቸው እጅግ በጣም ግልጽ ነው። የአብርሃም ደህንነት ሰላም አሁንም አላሳሰባቸውም ብዬ በድፍረት መናገር እችላለሁ። የአብርሃም ሰላም፣ የአብርሃም ደህንነት፣ የአብርሃም ጤና ሳይሆን ያሳሰባቸው አብርሃምና ሩታ አንድ ላይ መሆናቸውን አለመደገፋቸው ነው እጅግ በጣም ትልቁ ችግር። ፋሚሊዎች አሁን አብርሃም ሕክምና ቦታ እንዳልሆነ በግልጽ ታውቋል። አብርሃም ሕክምና ቦታ የለም። አብርሃም ጸሎት ቦታ የለም። አብርሃም ያለው ሄርሜላ ጋር ነው። ያው ቡዜ ደግሞ አንዳንዴ የምትናገረው ነገር እንዳልኳችሁ ሩታን ስታገኛት በጣም በቃ ቡዜ ሌላ ሰው ነው የምትሆነውና ከሩታ ጋር በዚህ ልክ ምን እንዳያያዛት እንዳጣመዳት ባይገባኝም ቡዜ በጣም ይደብራል። ባይዘው ሩታን ብትታያት ብትፈቻት ጥሩ ነው። ከሩታ ጋር እንደዚህ ሰጣ ገባ ውስጥ ባትገቢ ጥሩ ነው።
እውነት ያው ጀስት እንደ ታላቅ እህት እንደመሆንሽ የሩታ የልጁ አክስት ነሽ እኮ አንቺ የሩታ የልጅ አክስት ነሽ። ስለዚህ በጣም ከሩታ ጋር ያለሽን ነገር ለማስተካከል ብትሞክሪ ጥሩ ነው። ሩታን መተው አልቻልሽም። አሁን ሩታ ስትደሰት ደስ አይልሽም። በሩታ ሀዘን ነው መሰለኝ አንቺ የምትደሰችው ፈታ የምትይው ምናምን። ሩታ ስታዝን ስታያት ጀስት ኖርማል ነውና ችግርሽ ምን እንደሆነ እስካሁን ሊገባን አልቻለም። እሺ እውነት እኮ ነው። ለዚህ ጥያቄ መልስ እንደሌለሽ ግልጽ ነው። ሄርሜላውን ትላንትና በግልጽ ቪዲዮ ታይቷል። አብርሃም ብሏል እንዝናና ብለው ነው የወሰዱኝ ብሏል። እየተዝናኑ እንዳለ የሆነ ቦታ እንዳሉ ግልጽ ነው። ለምን በዚህ ጊዜ ሄርሜላ መዝናኛ ቦታ ስለወሰደችው ሄርሜላ መናገርና አብርሃምን ወደ ራስሽ መመለስ ለምን አልፈለግሽም? ለምን አልፈለግሽም? አይተሻል፣ ችግር እንዳለብሽ ግልጽ ነው። ስለዚህ በጣም አንቺ እዚህ ትዳር ውስጥ እንዲፈርስ ትልቁና ዋነኛ ምክንያት እየሆንሽ ነው። የአብርሃምና የሩታ ትዳር ምስቅልቅሉ እንዲወጣ አብርሃም ከሩታ ጋር እንዳይሆን የምትፈልጊ አይነት ሰው እንደሆንሽ በጣም በግልጽ አይተናል። ዴቭም ደግሞ እጅግ በጣም አንዳንድ ጊዜ ጥሩ ሰው ሲበላሽ ደስ አይልም ፋሚሊዎች እና በጣም ንግግሮች ውስጥ ትህትና ቢኖርም ግን በጣም መልሶቹ ልብ ይጎዳሉ። አንዳንድ ጊዜ ደግሞ ሰው ግልጽ ሲሆን ጥሩ ነው። ዴቭን ካያችሁት ፋሚሊዎች እጅግ በጣም ትሁትና ልቡ ቅን ምናምን በቃ ከሩታ ጋር ለመግባባት የሚሞክር አይነት ሰው የሆነ በመሀል እጥፍ ይላል። ሩታን ለማሳዘን ሩታን ለመጉዳት ምናምን አይነት ነገር ይፈልጋል። አሁንም የዴቭ ንግግርን ካያችሁ አብርሃም ከናንተ በመራቁ ትክክል ነው የሚል አቋም ላይ ነው ያለው። ትክክል ነው የሚል አቋም ላይ ነው ያለው። ከሄርሜላ ጋር መሆኑ ትክክል ነው የሚል አቋም ላይ ነው ያለው። ለምን ከሄርሜላ ጋር መሆኑ ትክክል ሆኖ ከሩታ ጋር ሲሆን ስህተት መሰላችሁ? ሩታ ከናንተ ላይ የወሰደችው ነገር አለ እንዴ? አብርሃምና ሩታ አንድ ላይ ሲሆኑ እናንተ የምታጡት ነገር አለ እንዴ? ቆይ በጣም የናንተ ነገር እጅግ በጣም ግልጽ እየሆነ እየመጣ ነው። ስለዚህ ሩታ ለምንድነው ሰላሟን ማሰጧት? አብርሃም አሁን የግድ ወደ ሩታ መመለስ አለበት። ፋሚሊዎች አብርሃም ሩታ ጋር እንደሚመለስ ሩታ በርግጥ በጣም በኮንፊደንስ እየተናገረች ነው። ሩታ የያዘችው ያገኘችው ነገር እንዳለ በጣም ግልጽ ነው። ሩታ ነገ አብርሃምን ይዛው ትመጣለች የሚል ተስፋ አለኝ። በጣም እርግጠኛ ሆኜ የምነግራችሁ ነገር አሁን ዛሬ እያከበሩት የነበረው 300,000 ሰብስክራይብ ነገ አብርሃም ባለበት አብርሃም በተገኘበት እርግጠኛ ሆኜ ይደግሙታል። አብርሃም ወደ ሩታ መመለሱ ስለማይቀር እናንተስ ለምን ትዝብት ታተርፋላችሁ? አብርሃም ሩታ ጋር ይመጣል፣ ልጁን ያሳድጋል። ሩታና አብርሃም ትዳራቸውን አጣጥፎ ይቀጥላሉ። እናንተ እዚህ ነገር ውስጥ ለምን ክፉ ለምን መጥፎ ሰው እየሆናችሁ መቀጠል ፈለጋችሁ? ጀስት ውጡ፣ በቃ ከዚህ ትዳር ውስጥ ውጡና አብርሃምን እና ሩታን አንድ ላይ ትታችሁ አብርሃምን ሩታ እንድታሳክም መንገድ አሳዩት እንጂ አብርሃምን ከሩታ ነጥቃችሁ አብርሃም ደና ነው እያላችሁ እኛ ላይ ማይሆን ሙድ ማይሆን ስከሳ አሰክሱን። ይሄ የልጅ ጨዋታ አይደለም። የልጅ ጨዋታ እያደረጋችሁብን። ስለዚህ አብርሃም ሚስቱ ጋር መመለስ አለበት። አብርሃም ከሚስቱና ከልጁ ጋር መኖር አለበት። ማታስፈልጉት እናንተ ናችሁ። ከዚህ ትዳርና ከዚህ ህይወት ውስጥ ልትወጡ ይገባል። ልትወጡ ይገባል። ሰው ትዳር ውስጥ ሶስተኛ ሰው አያስፈልግም። አሁንም ሌላ ውሸት ነው እየዋሻችሁ ያላችሁት። የአብርሃም ደህንነት በጭራሽ አሳስቧችሁ አይደለም። ደግሞ ንግግሯ እኮ የቡዜ የሚገርም ነው። ከአንቺ ምን ጎሎ ትላለች። እንደውም አስፈላጊ ከሆነ አብርሃም የሆነ ነገር ቢሆን የሚጎለው ከሩታ እንጂ ከአንቺ እንዳልሆነ ግልጽ ነው። አንቺ ራስሽን ትዳር፣ የራስሽን ላይፍ፣ የራስሽን ህይወት ትኖሪያለሽ። ደስ እያለሽ ስትኖሪ ለሩታ የእግር እሳት ሆኖባት ነው የምትኖር። ሌላ ታገቢያለሽ ብለሽ ሩታን ለመናገር ሩታን ሌላ አይነት ሰው በቃ እንትን ለማለት አትሞክሪ። ስለዚህ ቡዜ አሁንም ስርዓት ይዘሽ የራስሽን ህይወትና የራስሽን ቤት ለመምራት ብትሞክሪ ጥሩ ነው። ከዚህ የሰው ትዳር የሰው ላይፍ ወጥተሽ የራስሽን ህይወት እየኖርሽ አሳየን። በዛሬ ደስታ ውስጥ እኮ ባይዘው ኤፋ እጅግ በጣም ትልቅ ጥረት እያደረገ በጣም በእርግጠኝነት ልንገራችሁ ኤፋ የሆነ ያገኘው ነገር እንዳለ በጣም እርግጠኛ ነኝ።
ሩታ ይህንን ነገር ስለተማመነች ነው በሙሉ ኮንፊደንስ አብርሃም ነገ ይመለሳል እንዳንተዛዘብ እያለች ያለችው። እነሱ አብርሃምን ሄደው ከመውሰዳቸውና ከማምጣታቸው በፊት አብርሃምን ሩታ ጋር አምጥታችሁ ይኸው ኑሩ፣ ትዳራችሁን፣ ልጃችሁን አሳድጉ ብላችሁ ሩታን ጠይቃችሁ አብርሃም እንዲታከም ብታደርጉ ይሻላችኋል እንጂ አብርሃምን በእንደዚህ አይነት ሁኔታ በእንደዚህ አይነት ትግል ውስጥ ሩታ ከመለሰችው ጭራሽ እንደማታገኙት፣ ጭራሽ ሩታ አጠገብ እንደማትደርሱ ማወቅ አለባችሁ ፋሚሊዎች። ስለዚህ ይሄ የልጅ ጨዋታ አይደለም፣ ቀልድ አይደለም። እናንተ ራሳችሁ ታማችሁ ልጁን ታማሚ አታድርጉት። መሆን ያለበትን መሄድ ያለባችሁን መንገድ ከሩታ ጋር ነው ማድረግ ያለባችሁ። ከሄርሜላ ጋር እየተዝናና ነው ሌላ ቦታ እንደሆነ በግልጽ ታውቋል። ስለዚህ ይህንን ልጅ ወደ ትዳሩ ወደ ቤቱ መልሱት። ሩታዬ ሁላችሁም እንዳልኳችሁ ኮመንት ላይ ኮንግራ ማለታችሁን እንዳትረሱ። እንኳን ደስ አለሽ በሏት ፋሚሊዎች። እስከዚህ ሰዓት እስከዚህ ጊዜ ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቪዲዮን ለብዙ ሰው ሼር በማድረግ ተባበሩኝ እላለሁ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ።